ተመልካቾቻችን ከፕራይም ሚዲያ ዜና ፕራይም ተጀምሯል። በዜናዎቻችን የሀገር መከላከያ ሰራዊት የቢዝነስና የስፖርት መረጃዎችን አካተናል። በቅድሚያም ዋና ዜና ጠቅላይ ሚኒስትር አብይ አህመድ መንግስት ለሕክምናው ዘርፍ 130 ቢሊዮን ብር የሚጠጋ ሀብት መበጀቱን ገለጹ። ኢትዮጵያ የምታስተናግደው ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ ከመጪ ረቡዕ ጀምሮ በአዲስ አበባ አድዋ ድል መታሰቢያ እንደሚካሄድ የጤና ሚኒስቴር አስታወቀ። ከውጭ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዩናይትድ ስቴትስ በኢራን የኒውክሌር ቦታዎች ላይ ባደረሰችው የአየር ጥቃት ዙሪያ ለመምከር አስቸኳይ ስብሰባ እያካሄደ ነው። ዜናውን በመብራት አብራችሁ ቆይታ የማደርገው ሀና አስታጥቄ ነኝ። ወደ መጀመሪያው ዜና አልፋለሁ። ጠቅላይ ሚኒስትር አብይ አህመድ መንግስት ለሕክምናው ዘርፍ 130 ቢሊዮን ብር የሚጠጋ ሀብት መበጀቱን ገለጹ። ጠቅላይ ሚኒስትሩ ይህን ያሉት ከጤና ባለሙያዎች ጋር ባደረጉት ውይይት ወቅት ነው። ጠቅላይ ሚኒስትሩ አክለውን መንግስት በተጨማሪ ለመድኃኒት ግዢ 9 ቢሊዮን ብር ድጎማ ያደርጋል ብለዋል። ሂሪያ ዱፌራ ተጨማሪውን ታቀርበዋለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ከመላው ኢትዮጵያ ከተውጣጡ የጤና ባለሙያዎች ጋር ውይይት አድርገዋል። በውይይታቸው ወቅትም ከጤና ባለሙያዎቹ የተለያዩ ጥያቄዎችና አስተያየቶች የቀረቡላቸው ሲሆን ለጥያቄዎቹም ማብራሪያን ሰጥተዋል። የጤና ባለሙያዎቹ በሀገሪቱ ውስጥ እየተከናወኑ የሚገኙ የልማት ስራዎችን መጎብኘታቸውን ገልጸው ኢትዮጵያውያን ማደግ መበልጸግ እንደምንችል ማሳያ ናቸውም ብለዋል። የጤና ዘርፍ ህግና ስርዓት በጤና ሚኒስቴር ይተዳደር፣ የመድኃኒት አቅርቦት ማነስ ችግር፣ የደሞዝ በአግባቡና በጊዜው ያለመከፈል፣ ለጤና ባለሙያዎች ምቹና ደረጃውን የጠበቀ የስራ ቦታ ያለመመቻቸት፣ የደሞዝና የጥቅማ ጥቅም በቂ ያለመሆን ለጠቅላይ ሚኒስትሩ ከቀረቡላቸው ጥያቄዎች መካከል ዋነኞቹ ናቸው። የጤና ሴክተር መተዳደሪያ መመሪያዎች፣ ደንቦችና አሰራሮች ጤና ሚኒስቴር በራሱ እያወጣ ብንተዳደርባቸው የሚል ሀሳብ እናቀርባለን። ምክንያቱም በሲቪል ሰርቪስ የሚወጡ መመሪያዎችና ደንቦች የጤናውን ሴክተር ባህሪ ያላገናዘቡ ናቸው። ስለዚህም የጤና ሚኒስቴር ነጻነት ኖሮት የሴክተሩን መመሪያዎች፣ አሰራሮችና ደንቦች ማዘጋጀት እንዲችል የህግ ማዕቀፍ ቢዘጋጅ የሚል ሀሳብ ነው። ሕክምና ግብአትና የመድኃኒት አቅርቦት ዙሪያ ላይ ለምሳሌ ከመንግስት የሚያዙ በጀቶች ለአንድ ፕራይመሪ ሪስክ ዩኒት ለጤና ጣቢያ 300 ሺህ የዛሬ 8 ዓመት የወጡ ህጎች ናቸው። በ300 ሺህ ብር መድኃኒት ገዝቶ ለጤና ተቋም ማቅረብ በዚህ ሰዓት ላይ በጣም ከባድ ነው። ቻሌንጅም እያደረገን ያለው አገልግሎት ውስጥ እሱ ነው። ስለዚህ በዚህ በኩል ያለው ህጎች ቢታዩ የሚል ሀሳቦች አለኝ። ያከፋፈሉ ጉዳይም ነው። ወራት 8 ወር ድረስ ደቡብ አካባቢ የሚቆዩ አሉ። እኛ እንደ አማራ ክልል እንኳን አሁን ከየካቲት ወር ወዲህ እስካሁን ያልተላከበት ሁኔታ አለ። በተለይም የኑሮ ውድነት ማሻሻያ የተጨመረችው እሱ ታሳቢ ተደርጎ አልተላከም። ክልል ስንጠይቅ ከገንዘብ ቢሮ አልተላከልንም አይነት ምላሽ ይሰጣል። አሁን በጀት ዓመቱ መዝጊያ እየደረሰ ነው። ስለዚህ ይህ አስቸኳይ ውሳኔና መፍትሄ የሚፈልግ ጉዳይ ነው። እስካሁን የ2 ወር ያልተከፈላለ። የጤና ባለሙያዎች ጥያቄ በአንዳንድ በከሰሩ ፖለቲከኞች መጠለፉ ትክክል አልነበረም ያሉት ጠቅላይ ሚኒስትሩ ሐኪም መሳይ ፖለቲከኞች የዚህ ጉዳይ አስፈጻሚዎች እንደነበሩም ጠቁመዋል። ብዙ ምስኪን ሰዎች አሉ በሕክምና ሴክተር ውስጥ በጨዋነት 24 ሰዓት የሚያገለግሉ ኑሮ የከበዳቸው እንታይ ብሎ ጥያቄ ያነሱበት አንደኛው ነው። ሁለተኛው የፖለቲካ ኪሳራ የገጠማቸው ሰርቪስ ምን እንደሆነ የማያውቁ፣ ኔሽን ቢልዲንግ ምን እንደሆነ የማያውቁ፣ ሳይንስ ሙዚየም የሚሆን ሃይ ስኩል ሁሉ ነገር ከደሞዝ ጋር ብቻ የሚያያይዙ ከእለት ጉርስ ያለፈ እሳቤ የሌላቸው ሰዎች የጠለፉት ነው። ሶስተኛው ሐኪም መሳይ ፖለቲከኞች፣ ጋውን ለባሽ ፖለቲከኞች በነገራችን ላይ ከሕክምና ተቋም የዓመት ረፍት ወስደው ይህን ጉዳይ ፌስቡክ ስም ቀይረው
የቀሰቀሱ ሰዎች በደንብ እናቃቸዋለን። ስለማናቅ አይምሰላችሁ ዝም ያልነው። ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ለጤናው ዘርፍ 130 ቢሊዮን ብር የሚጠጋ ሀብት እየበጀተ መሆኑን ገልጸው ከጥቂት ዓመታት በፊት ለጤናው ዘርፍ ይበጀት የነበረው 70 ቢሊዮን ብር ብቻ እንደነበረም አስታውሰዋል። ከዚህም በተጨማሪ መንግስት 9 ቢሊዮን ብር ለመድኃኒት ግዢ ድጎማ ማድረጉንም ነው የገለጹት። ኢትዮጵያ የምታስተናግደው ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ ከመጪው ረቡዕ ጀምሮ በአዲስ አበባ አድዋ ድል መታሰቢያ እንደሚካሄድ የጤና ሚኒስቴር አስታወቀ። ጉባኤው እስከ ሰኔ 22 2017 ዓ.ም የሚካሄድ ሲሆን ጤና ሚኒስቴር ከዓለም የጤና ድርጅት ጋር በመተባበር እንዳዘጋጁት ተገልጿል። ሚኒስቴሩ ጉባኤውን አስመልክቶ ለመገናኛ ብዙሃን ባለሙያዎች በሰጠው የግንዛቤ ማስጨበጫ ላይ የጉባኤውን ዓላማና ይዘት አብራርቷል። በጤና ሚኒስቴር የጤና አገልግሎት ጥራት አስተባባሪ ነስረዲን ኑርሰቦ እንደተናገሩት ጉባኤው በጤና ኢኖቬሽንና ጥራት፣ የታካሚ ደህንነት፣ የአገልግሎት ኢፍትሐዊነት፣ ሁሉን አቀፍ የጤና አገልግሎት ተደራሽነት ላይ ትኩረት ያደረገ ነው ብለዋል። በጤና ኢኖቬሽን ዘርፍ ላይ የሚሰሩ ስራዎችን በተቋማት ባህል ለማድረግና በዘርፉ ዓለም አቀፍ ትብብርን ማጠናከርም የጉባኤው ትኩረት መሆኑን ተናግረዋል። ኢትዮጵያ በጤናው ዘርፍ ያከናወነቻቸውን የኢኖቬሽን ስራዎች የሚያሳይ ኤግዚቢሽን፣ ጥናትና ምርምሮች፣ ትብብርን የሚያጠናክሩ ውይይቶችና ሌሎች ሁነቶች በጉባኤው ይካሄዳሉ ብለዋል። የኦሮሚያ ባህልና ቱሪዝም ቢሮ በክልሉ የሚገኙ የቱሪዝም መዳረሻ ስፍራዎችን አልምቶ ይበልጥ ተደራሽ ለማድረግ እየሰራ ይገኛል። ላለፉት 3 ቀናት በስምጥ ሸለቆ ውስጥ የሚገኙ ድንቅ የቱሪዝም መዳረሻ ስፍራዎችን ለሚዲያ ባለሙያዎችና ለአስጎብኚ ድርጅቶች ያዘጋጀው የጉብኝት ፕሮግራም ተጠናቋል። ከሚዲያ ባለሙያዎች እንዲሁም ከአስጎብኚዎች የተፈጥሮ ሀብቶችን በማስተዋወቅ ረገድ ብዙ እንደሚጠበቅ ተገልጿል። ዝርዝሩን ቢኪ ሰቦቃ እንደሚከተለው ያቀርበዋል። የኦሮሚያ ባህልና ቱሪዝም ቢሮ በክልሉ የሚገኙትን ድንቅ የቱሪስት መዳረሻ ስፍራዎችን ማልማት፣ መጠበቅና መንከባከብ ዋነኛው ስራው ሲሆን የለማውንና በመልማት ላይ የሚገኙትን ደግሞ ከዘርፉ የሚያስገኙትን ገቢ ለክልሉ ጥቅም እንዲውል ያደርጋል። የኦሮሞን ባህልና ትውፊቶችንም ይጠብቃል። በዚህ አግባብ ነው ባለፉት 3 ቀናት ከተለያዩ የሚዲያ አካላት ለተውጣጡና ለአስጎብኚ ድርጅቶች በኦሮሚያ የሚገኙ ድንቅ የቱሪስት መዳረሻ ስፍራዎችን አስጎብኝቷል። አቶ ፈንታሁን ታደሰ በኦሮሚያ ባህልና ቱሪዝም ቢሮ የቱሪዝም ልማትና ፕሮሞሽን ዳይሬክተር ናቸው። የኦሮሚያ ባህል ቱሪዝም ቢሮ የክልሉን የቱሪዝም ሀብቶች ተደራሽ ለማድረግ ላለፉት በርካታ ዓመታት ስራዎች ሲሰራ ቆይቷል። ላለፉት 30 ዓመታት በዚህ ዘርፍ ላይ ሀብቶችን በመለየት በማጥናት በማስተዋወቅና በባለድርሻ አካላት ተሳትፎ በውስን ቦታዎች ላይ የልማት ስራውንም ሲያስኬድ ቆይቷል። የዚህ ፕሮግራም ዓላማ ደግሞ የሚዲያ ተቋማትና አስጎብኚ ድርጅቶች የክልሉን የተፈጥሮ ሀብት ጎብኝተው ማስተዋወቅ እንዲችሉ ማድረግ ነው። ኢጃ ዴቨሎፐር አክሲዮን ማህበር በኦሮሚያ የሚገኙ የተለያዩ ድንቅ የቱሪስት መዳረሻ ስፍራዎችን በማልማት ላይ ይገኛል። አቶ አጀመ ቶሎሳ የኢጃ ዴቨሎፐር ሼር ካምፓኒ የሆስፒታሊቲና የህዝብ ግንኙነት ቡድን መሪ ናቸው። የኢጃ ዴቨሎፐር ሼር ካምፓኒ ዋነኛን ዓላማ ይናገራሉ። ወርቃማ ውሃ በመባል የሚታወቀው የላንጋኖ ሐይቅ በአዲስ መልክ ታድሶም አገልግሎት መስጠት መጀመሩን ገልጸዋል። እኛ አሁን ምንድነው ያደረግን ያለ ነው? ይሄ ቤት ቆይቷል ከተሰራ በተለያዩ ሰዎች እጅ ነው የነበረው። አሁን ግን አሳድሰን ጥሩ ነገር አሚኒቲ የሚባለውን ለአልጋዎች የሚያስፈልጉት ነገር ተሟልቶ የሚቀርበው ምግብ ስታንዳርዱን የጠበቀ በውጭ አይነትም ሊቀርብ ይችላል። ስታንዳርዱን የጠበቀ ምግብ እንዲዘጋጅ ተደርጓል። ስለዚህ አሁን ቱሪስቱ በጣም ነው የሚወደው። እጅግ በጣም ቆንጆ ነው ማለት ይቻላል። አቶ አስቻሉ ጸጋይ የአብጃታ ሻላ ሐይቆች ብሔራዊ ፓርክ ስራ አስኪያጅ ናቸው። ፓርኩ በ1963 ዓ.ም በአካባቢው የሚገኙ ብርቅዬና ድንቅዬ አዕዋፋትን ለመጠበቅና ለመንከባከብ ተቋቋመ። ይሄ ብሔራዊ ፓርክ በ887 ስኩዌር ኪሎ ሜትር የቆዳ ስፋት ተከልሎ ያለ በ3 ሐይቆች እና በአጠቃላይ በደን የተሸፈነ ነው። ይሄ ከ887 ስኩዌር ኪሎ ሜትር ውስጥ 482ቱ የውሃ አካል ነው። 405 ስኩዌር ኪሎ ሜትሩ ደግሞ የመሬት ወር የደን ሽፋን ያለበት ብሔራዊ ፓርክ ነው።
ኢዶሳ ከበደ የኦሮሚያ ቱር ኦፕሬተሮች ማህበር ተወካይ ነው። በማህበሩ 80 የሚሆኑ ቱር ኦፕሬተሮች ይገኛሉ። እንደዚህ አይነት ፕሮግራም የክልሉን ጸጋዎች ለማስተዋወቅ ፋይዳው የጎላ መሆኑን ተናግሯል። ከጋዜጠኞችና ከቱር ኦፕሬተሮችም አካባቢያቸውን በማስተዋወቅ ረገድ በርካታ ነገሮች እንደሚጠበቁባቸውም ገልጿል። በአሁኑ ሰዓት እንደ ሀገርም ይሁን እንደ ክልላችን ኦሮሚያ በርካታ የቱሪዝም መዳረሻ ቦታዎች እየለሙና ተመልካቾች ክፍት እየሆኑ ነው የሚገኙት። በመጀመሪያ ደረጃ መልማታቸው መበረታታት መቻል አለበት። ምክንያቱም እንደ ኦሮሚያ በርካታ የሆኑ የቱሪዝም መዳረሻዎች አሉት፣ የለሙም ያለሙን ማለት ነውና የለሙት ጎብኚዎችን ማግኘት መቻል አለባቸው። የግንዛቤ ማስጨበጫ ፕሮግራሞችና እንደዚህ አይነት ኢቨንቶች መዘጋጀት መቻል አለባቸው። ምክንያቱም የሀገር ውስጥ ጎብኚዎች እንዲበረታቱ ለአካባቢያቸው ቱሪዝም አምባሳደሮች እንዲሆኑ ያስችላል። ምክንያቱም ሁላችንም በአካባቢያችን ላይ አካባቢያችን ባወቅን ቁጥር በተለይ በዚህ በኦንላይን ሚዲያ ኢራ ውስጥ ለአካባቢያችን ቱሪዝም አምባሳደር እንሆናለን። የውጭ ቱሪስቶችን የመሳብ ኃይላችን ከፍተኛ ነው የሚሆነው። የዶክተር አምባቸው መኮንን ፋውንዴሽን የ6ኛ ዓመት የሰማዕታት ቀንን በችግኝ ተከላና በተለያዩ ዝግጅቶች ታስቦ ዋለ። የዛሬ 6 ዓመት ሰኔ 15 ቀን 2011 ዓ.ም በህዝብና በመንግስት የተጣለባቸውን ኃላፊነት በመወጣት ላይ እንዳሉ በግፍ የተሰዉት የአማራ ክልል ፕሬዝዳንትና ከፍተኛ የስራ ኃላፊዎች የ6ኛ ዓመት የመታሰቢያ መርሃ ግብር በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ተካሂዷል። የዚህን ዜና ዝርዝር ባልደረባችን ታደሰ ታምራት እንደሚከተለው ያቀርበዋል። የዶክተር አምባቸው መኮንን ፋውንዴሽን የ6ኛ ዓመት የሰማዕታት ቀን በችግኝ ተከላና በተለያዩ ዝግጅቶች ታስበዋል። ዶክተር አምባቸው መኮንን በአማራ ክልል ታች ጋይንት ወረዳ አቄቶ ቀበሌ ነበር የተወለዱት። የአንደኛና የሁለተኛ ደረጃ ትምህርታቸውን በተለያዩ ትምህርት ቤቶች ተከታትለዋል። በሀገር ውስጥ በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ፣ በውጭ ደግሞ በደቡብ ኮሪያና በእንግሊዝ ትምህርታቸውን የተከታተሉት ዶክተር አምባቸው በወረዳ በዞን በክልልና በፌዴራል ደረጃ የተለያዩ ተቋማትን በኃላፊነት አገልግለዋል። አሁን ለተገኘው የመንግስት ለውጥም ከፍተኛ ትግል አድርገዋል። በመሆኑም የዛሬ 6 ዓመት ሰኔ 15 ቀን 2011 ዓ.ም በህዝብና በመንግስት የተጣለባቸውን ኃላፊነት በመወጣት ላይ እንዳሉ በግፍ የተሰዉት የአማራ ክልል ፕሬዝዳንትና ከፍተኛ የስራ ኃላፊዎች የ6ኛ ዓመት የመታሰቢያ መርሃ ግብር በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ተካሂደዋል። በአዲስ አበባ የሳይንስና ቴክኖሎጂ ዩኒቨርሲቲ በተካሄደው መርሃ ግብር ላይ የኢንዱስትሪ ሚኒስትርና የዶክተር አምባቸው ፋውንዴሽን የቦርድ አባል አቶ መላኩ አለበል እንደተናገሩት የዚህ ሰማዕታት ቀን ዋነኛ ዓላማ መልካም ሀሳብ ያላቸው ሰዎች ሲያልፉ መልካም ሀሳባቸው ከስጋቸው ጋር እንዳይቀበር በመሬት ላይ ሰፍቶ ለምልሞ እነሱ ለቆምለት ዓላማና ህዝብ እንዲጠቅም ማድረግ መሆኑንም ተናግረዋል። የዛሬው ፕሮግራማችን ወይም በየዓመቱ ይሄ የምናከብረው መታሰቢያ ዋነኛ ዓላማው መልካም ሀሳብ ያላቸው ሰዎች ሲያልፉ መልካም ሀሳባቸው ከስጋቸው ጋር እንዳይቀበር ወይም ከነፍሳቸው ጋር እንዳያርግ በመሬት ላይ ሰፍቶ ለምልሞ መልካም ዘር ሆኖ እነሱ ለቆሙለት ዓላማ ለቆሙላት ሀገርና ህዝብ እንዲጠቅም ለማድረግ ነው። አምባቸው ምግባርና ዘዝ ለህዝቦች ፍትሃዊ ተጠቃሚነት፣ ለሰላም፣ ለልማት፣ ለሀገር ዘላቂ እድገት ነበረ ሲጥሩ የነበረውና ይሄ ሀሳብ መልካም ዘር ስለሆነ ሳይዳፈን ሳይቀበር ለትውልድ መተላለፍ አለበት። ፋውንዴሽኑን በተመለከተም ፋውንዴሽኑ ብዙ ትላልቅ ስራዎች እየሰራ ነው። በአጭር ጊዜ ውስጥም በትምህርት፣ በጤና፣ በአካባቢ ልማት በቅርቡም ደግሞ በሰላም ዙሪያ ለመስራት እየተንቀሳቀሰ ስለመሆኑም ገልጸዋል። ፋውንዴሽኑ ብዙ ትልልቅ ስራዎችን እየሰራ ነው። በአጭር ጊዜ ውስጥ በተለይ ትምህርት ላይ እየሰራ ነው፣ ጤና ላይ እየሰራ ነው፣ አካባቢ ልማት ላይ እየሰራ ነው። በቅርቡ ደግሞ ሰላም ላይም ለመስራት አድቮኬሲ ስራ ለመስራት ጀምሯል። ይሄ በጥቂት ሰዎች ጥረት ነው፣ በተለይ ደግሞ በመዓዛ ጥረት ነው ያያችሁት ውጤት የመጣውና ዛሬ የተሰበሰብነው በሌላ በምንም አስገዳጅ ሁኔታ ሳይሆን በእናምባቸው በነምግባርና በነዘዝ ፍቅር ስለሆነ ፋውንዴሽኑን በመደገፍ ሀሳባቸውን ህልማቸውን እንዲሆን በማድረግ ነው እነሱን የምንደግፋቸውና በተለይ ፋውንዴሽኑን በማጠናከር በኩል ሁላችንም
በቻልነው አቅም ሁሉ ድጋፍ ማድረግ መቻል አለብን። የዶክተር አምባቸው መኮንን ፋውንዴሽን ዋና ስራ አስኪያጅ ወይዘሪት መዓዛ አምባቸው በበኩላቸው እንደተናገሩት በዶክተር አምባቸው መኮንን ስም የተመሰረተው ፋውንዴሽን ባለፉት 5 ዓመታት በርካታ ስራዎችን እያከናወነ መሆኑን ተናግረዋል። የፋውንዴሽኑን ዓላማ ከተባባሪ አካላት ጋር በመሆን ቀጣይነት ባለው ሁኔታ ከማስቀጠሉም በተጨማሪም የአረንጓዴ አሻራ መርሃ ግብሩንም በቀጣይም ተጠናክሮ ይቀጥላል ብለዋል። የዘንድሮውን የ6ኛ ዓመት የመታሰቢያ ፕሮግራማችንን በዚህ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ስናደርገው አንድም ዶክተር አምባቸው መኮንን በዚህ ዩኒቨርሲቲ የቦርድ ሰብሳቢ በመሆን የነበረውን አገልግሎት ለማስታወስ እና የዶክተር አምባቸው መኮንን ፋውንዴሽን ከተለያዩ ተቋማት ጋር ለሀገር ልማት በመስራት ላይ መሆኑን ማሳያ ሲሆን ሁለትም የአረንጓዴ ልማት ፕሮግራማችን በቀጣዮቹ ዓመታትም ተጠናክሮ የሚቀጥል በመሆን በዚህ ዙሪያ መንግስታዊና መንግስታዊ ያልሆኑ ድርጅቶች ጋር በመተባበር የፋውንዴሽኑን ዓላማ ለማሳካት የበለጠ አጠናክረን የምንቀጥል መሆኑን ለመግለጽ እንወዳለን። በመርሃ ግብሩ ላይ የኢንዱስትሪ ሚኒስትር አቶ መላኩ አለበል፣ የህዝብ ተወካዮች ምክር ቤት አባላት፣ የፌዴሬሽን ዋና ኦዲተር መሰረት ዳምጤ፣ የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ ጃንጥራር አባይ እና ሌሎች ጥሪ የተደረገላቸው ወዳጅ ዘመዶች ተገኝተዋል። በዕለቱም ለሰማዕታት መታሰቢያ የሚሆን የተለያዩ ሀገር በቀል ችግኞች የተከሉ ሲሆን ዕለቱን የሚዘክሩ ግጥምና የፋውንዴሽኑን የስራ እንቅስቃሴም ቀርበዋል። ዲላ ዩኒቨርሲቲ በእንሰትና በቡና ላይ በቴክኖሎጂ በመደገፍ ማህበረሰቡን ለማሻገር እየሰራ እንደሆነ ተገለጸ። ኢትዮጵያ ለቡናና እንሰት ምቹ ሀገር ስለሆነች ጠንካራ ባለሙያዎችን ለማፍራት እየሰራ እንደሆነም የዲላ ዩኒቨርሲቲ ፕሬዝዳንት ዶክተር ኤልያስ አለሙ ገልጸዋል። አለማየሁ ኃይለማርያም ተጨማሪውን አቅርበዋል። ዲላ ዩኒቨርሲቲ በመማር ማስተማርና የአቅም ግንባታ ላይ ዋናው ስራ ያደረገ የአንደኛና የሁለተኛ ደረጃ ትውልድ ተቋም ነው። ላለፉት 30 ዓመታት 76000 የሚጠጉ ተማሪዎችን በተለያዩ ሙያዎች አስመርቋል። ተቋሙ በርካታ ተጽዕኖ ፈጣሪ የሆኑ ግለሰቦችንም ማፍራት የቻለ መሆኑ ተገልጿል። ከዋናው ስራው ጎን ለጎን የምርምርና ህብረተሰቡን የመደገፍ ስራዎችን እየሰራ እንደሆነ የዲላ ዩኒቨርሲቲ ፕሬዝዳንት ዶክተር ኤልያስ አለሙ ገልጸዋል። በተለይም በቡናው ላይ ትኩረት አድርገን እየሰራን እንገኛለን ብሏል። የትኩረት መስካችን ግብርና ነው። ከግብርናም ደግሞ አልፎ ቡና ላይ ፎከስ ዶነን ነው የምንሰራው። በዛው ልክ መንግስትም ትኩረት ስለሚሰጠው ያለንበት አካባቢም በዛ ዙሪያ የተቃኘ ስለሆነ ቡና ላይ ፎከስ ዶነን መስራት ይጠበቅብናል። ለዛም ይሆን ደግሞ ከቅርብ ጊዜ ወዲህ አሁን ካሪኩለሞቻችንን ሪቫይዝ እያደረግን ያለ ነው። የአፕላይድ ሳይንስ ዩኒቨርሲቲ ሆነን ከተመደብን 4 ዓመት አልፎናል። እንደ አውሮፓውያን አቆጣጠር 2021 ነው። ለዛ ደግሞ ካሪኩለም ሪቫይዝ እያደረግን ነው። የአፕላይድ ሳይንስ ዩኒቨርሲቲ ካሪኩለም በተግባር ተኮር የሆኑ ትምህርት መስጠት ይጠበቅብናል። ዩኒቨርሲቲው በመማር ማስተማር ጥራት ላይ የማይደራደር በምርምርና በቴክኖሎጂ ሽግግር ላይ ጥሩ ደረጃ ላይ የሚገኝ አቅራቢያው ያሉ ማህበረሰብንም በአግባቡ እየደገፈ ነው ያሉት ደግሞ የዲላ ዩኒቨርሲቲ ምክትል ፕሬዚዳንት ዶክተር ሀብታሙ ተመስገን ናቸው። የማህበረሰቡን ወቅታዊና የአካባቢ ችግሮችን በመለየት ቡናና እንሰት ላይ ማዕከል በማድረግ እየሰራ ያለው ስራ አመርቂ ነው ብለዋል። እንሰት በደቡቡ ቤልት በደቡቡ ቀጠና በደቡቡ የኢትዮጵያ መቀነት ትልቅ አቅም ያለው ህዝብን የተሸከመ ተክል ነው። ቡናንና እንሰትን ይዘን ማህበረሰቡን ለማሻገር እነዚህን በቴክኖሎጂ ለመደገፍ በጣም ብርቱ ጥረት እየተደረገ ነው። በእንሰት ላይ ያልተነገረ በአፕል ላይ ያልተነገረ በርካታ ስራዎች እንዳሉንም ብታወቅ በትምህርት ጥራት ላይም እንደዚሁ የአቅማችንን በቀጠናው እያደረግን ነው የምንገኘው። ጠንካራ ተቋም ነው። በትምህርት ጥራት የማይደራደር ነው። በርካታ አመራሮችን ለሀገሪቱም ያበረከተ ተቋም ነው። እንሰት በደቡብ ክልል ሰፊ ማህበረሰብን ይዞ ያለ ስለሆነ በቴክኖሎጂ መደገፍ አስፈላጊ ነው ብሏል። በተለይ በቡና ላይ እየተሰራ ያለው ካሪኩለምን በመቅረጽ የዘርፉን ባለሙያን ለማፍራት እየተሰራ እንደሆነና የሀገሪቱንና ጠቅላይ ሚኒስትር ዶክተር አብይ አህመድ የያዙትን ራዕይ ለማሳካት ከፍተኛ ጥረት እየተደረገ ነው ብሏል። ኢትዮጵያም አሁን የቡናን የምርት ደረጃ የያዙትን ከብራዚል ቀጥሎ ያሉትን በአጭር ጊዜ መሻገር እንችላለን። ምክንያቱም በጣም ሰፊ ሀገር ነው ኢትዮጵያ። በጣም ለም ነው፣ ምቹ ነው። እዚህ ላይ የሚያስፈልገው የቴክኖሎጂ ድጋፍና ጠንካራ የቡና ሴክተር ባለሙያዎች ስለሆኑ እንደ ዩኒቨርሲቲ ይሄንን የጠቅላይ ሚኒስትሩን ራዕይ የሀገሪቱን ራዕይ ለማሳካት የሚያስችል እድል በእጃችን ነው የሚል እምነት ነው ያለ። ዩኒቨርሲቲው የያዘውን ራዕይ ለማሳካትም ከተለያዩ ከሀገር ውስጥና ከሀገር ውጭ ካሉ መንግስታዊና መንግስታዊ ካልሆኑ ተቋማት ጋር በጋራ እየሰራ እንደሆነም ተገልጿል።
ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። የቢዝነስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ኢየሩሳሌም ሽመልስ አጠገቤ ትገኛለች። ኢየሩስ እንዴት አምሽተሻል? እንዴት አመሸሻና? እንግዲህ እንደምናውቀው የአፍሪካ አሜሪካ የቢዝነስ ፎረም በሉዋንዳ እየተካሄደ ይገኛልና እዛ ላይ ምን የምትነግሪ ነገር ይኖርሻል? አመሰግናለሁ ሀና። ያው አንቺ እንዳነሳሽው ነው የአፍሪካና አሜሪካ የቢዝነስ ፎረም በአንጎላ ሉዋንዳ እየተካሄደ ነው የሚገኘው። ታዲያ በዚህ ጉባኤ ላይም የተለያዩ የአፍሪካ ባለስልጣናት፣ የመንግስት ባለስልጣናት እንዲሁም የአሜሪካ የመንግስት ባለስልጣናት እየተሳተፉ ነው የሚገኙት። ኢትዮጵያም ደግሞ ከኢትዮጵያ በኩል በፕሬዝዳንት ታዬ አጽቀሥላሴ የሚመራው ልዑክም በጉባኤው ላይ እየተሳተፈ ነው የሚገኘው። ታዲያ ጉባኤም በተለይ በሁለቱ ሀገራት በአፍሪካና በአሜሪካ መካከል ያለውን የንግድና ኢንቨስትመንት ግንኙነትን በደንብ ያጠናክራል ተብሎ ነው የሚገመተው። ይሄኛው ከሀገር ውስጥ ያዝነው ዜና ነው። ሌላው ከውጭ ያዝነው የኢራንና የእስራኤል ጦርነት እንግዲህ በርካታ የኢኮኖሚ ችግሮችን ሊያመጣ እንደሚችል ከአሁኑ እየተተነበየ ነው የሚገኘው። በተለይም በነዳጁ ዘርፍ ደግሞ ከዛ ጋር በተገናኘ እንግዲህ ትልቅ የኢኮኖሚ ችግሮች ሊያመጣ እንደሚችል ነው እየተነገረ ያለው። ከዚህ ጋር ተገናኝቶ አንቺ እንዳነሳሽው የሆርሙዝ የባህር ሰርጥ እንግዲህ በርካታ ሀገራት የሚጠቀሙበት በተለይም ደግሞ የነዳጅ የማጓጓዣ መንገድ በመሆኑ ይሄም ትልቁ አሳሳቢ ጉዳይ ሆኗል። ከዚህ ተጠቃሚ ናት የምትባለው ቻይና እንግዲህ በዚህ መሀል ገብታ እንድታግባባ ኢራን እንግዲህ ይሄንን ዘጋዋለሁ ማለቷም ይታወሳል። የሆርሙዝ የባህር ሰርጥን ይሄንን ደግሞ እንድታግባባ ነው የአሜሪካ የውጭ ጉዳይ ሚኒስቴር ማርክ ሩቢዮ የተናገሩት። ከዚህ ጋር ተያይዞ ቀደምም እንዳነሳውልሽ ነው በተለይ ኢራን ይሄንን የሆርሙዝ የባህር ሰርጥን የምትዘጋ ከሆነ አሜሪካን ጨምሮ የተለያዩ ሀገራት የራሳቸውን ደግሞ እርምጃ ይወስዳሉ ሲሉም ነው ያስጠነቀቁት። ይሄና ሌሎች አሉን። ሌሎችን ደግሞ በሰፊው የምንመለከታቸው ይሆናል። ጥሩ ኢየሩስ፣ አመሰግናለሁ። በሰፊው መቀጠል ትችያለሽ። አመሰግናለሁ። የአፍሪካ አሜሪካ የቢዝነስ ጉባኤ የተለያዩ የአፍሪካ መሪዎችና የአሜሪካ መንግስት ከፍተኛ የስራ ኃላፊዎች በተገኙበት በአንጎላ ሉዋንዳ እየተካሄደ ይገኛል። በኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የተመራው የኢትዮጵያ ልዑክ ቡድንም በጉባኤው ላይ እየተሳተፈ ይገኛል። የዘንድሮውን የአፍሪካና የአሜሪካ የቢዝነስ ጉባኤ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ አፍሪካን በተመለከተ የምትከተለውን የውጭ ግንኙነት ፖሊሲ ድጋፍን መሰረት ካደረገው ወደ ንግድና ኢንቨስትመንት ግንኙነት ለመቀየር መወሰኑን ተከትሎ የሚካሄድ መሆኑ ልዩ ያደርገዋል ተብሏል። ጉባኤው በአፍሪካና በአሜሪካ መካከል ያለውን የንግድ ና ኢንቨስትመንት ግንኙነትን ይበልጥ ለማጠናከር በሚያስችሉ ምቹ ሁኔታዎችና እድሎች ዙሪያን በመምከር ቀጣይ አቅጣጫዎችን እንደሚያስቀምጥም ተገልጿል። የኢትዮጵያ ከፍተኛ ልዑካን ቡድን አባላትም በጉባኤው በፓናል ውይይትና በሌሎች ስብሰባዎች ላይም ተሳትፎ ያደርጋሉ ተብሏል። ግልገል ጊቤ 3 በዚህ ዓመት 7000 ጊጋዋት ሰዓት የኤሌክትሪክ ኃይል ማመንጨት ችሏል ተባለ። የግልገል ጊቤ 3 ኃይል ማመንጫ ግድብ በዚህ ዓመት 7000 ጊጋዋት ከፍተኛ የኤሌክትሪክ ኃይል በማመንጨት ለኢኮኖሚው እንቅስቃሴ መሳለጥ ጉልህ ሚና መወጣቱን የኃይል ማመንጫ ግድቡ ስራ አስኪያጅ ሀብታሙ ስሙ ገልጸዋል። ኬንያን ጨምሮ ለቀጠናው ሀገራት የኤሌክትሪክ ኃይል በማቅረብም ትልቅ ሚና እያበረከተ ስለመሆኑም ተናግረዋል። የኤሌክትሪክ ኃይል ማመንጫ ግድቡ የታዳሽ ኃይልን በማሳደግና የበካይ ጋዝ ልቀትን በመቀነስ ለአረንጓዴ ኢኮኖሚ ግንባታ ጉልህ አስተዋጽኦ እያበረከተ ይገኛልም ነው ያሉት። ግድቡ 1870 ጊጋዋት ኤሌክትሪክ የማመንጨት አቅም ያለው ሲሆን ከታላቁ የኢትዮጵያ ህዳሴ ግድብ ቀጥሎ ግዙፉ የኃይል ማመንጫ ስለመሆኑም ተናግረዋል። የግልገል ጊቤ 3 ኤሌክትሪክ ኃይል ማመንጫ ግድብ የሀገሪቱን የኃይል አቅርቦት 50 በመቶ በመሸፈን ለጎረቤት ሀገራትም ኃይል በማቅረብ ከፍተኛ ሚና እየተወጣ ስለመሆኑም ተናግረዋል። በበጀት ዓመቱ 9 ወራት ከውጭ ሀገራት ወደ ኢትዮጵያ በሬሚታንስ 5.1 ቢሊዮን ዶላር ተልኳል ሲል የኢትዮጵያ ዲያስፖራ አገልግሎት አስታወቀ። የአገልግሎቱ የፕላን ክፍል ኃላፊ ወንዶሰን ተረፈ የዲያስፖራውን ሁለንተናዊ ተሳትፎ ለማጠናከር በትኩረት እየተሰራ ነው ብለዋል። በበጀት ዓመቱም ከማክሮ ኢኮኖሚ ማሻሻያው ጋር ተያይዞ ዲያስፖራው ወደ ሀገር የሚልካው ሬሚታንስ እንዲጨምር ትኩረት ተሰጥቶ ስለመሰራቱም ተናግረዋል። ዲያስፖራው የውጭ ምንዛሬ
አካውንት እንዲከፍት መደረጉን ጠቁመው በዚህም 18889 አካውንት ማስከፈት ተችሏል ነው ያሉት። በተከፈተው አካውንትም 25.2 ሚሊዮን ዶላር መቆጠቡን ያነሱት ኃላፊው ከባለፈው ተመሳሳይ ወቅት ጋር ሲነጻጸርም ከፍተኛ እድገት ማስመዝገቡን አስረድተዋል። በሌላ በኩል ከዲያስፖራው የሚገኘው ሬሚታንስ ለማሳደግ በተደረገው ድጋፍና ክትትልም 5.1 ቢሊዮን ዶላር ሬሚታንስ ወደ ሀገር መላኩን ጠቁመዋል። ተመልካቾቻችን የቢዝነስ ዜናዎቻችን ነው እየተከታተላችሁ ያላችሁት። አሁን ደግሞ ከውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። ኢራን የሆርሙዝ የባህር ሰርጥን እንዳትዘጋ ቻይና እንድታግባባ አሜሪካ ጠየቀች። ኢራን የሆርሙዝ የባህር ሰርጥን እንዳትዘጋ ቻይና የማግባባት ስራ እንድትሰራ የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ጠይቀዋል። ማርኮ ሩቢዮ በዚህ የባህር ሰርጥ ነዳጅ ጭነው ከሚያልፉት መርከቦች መሃል የቻይና መርከቦች ስለሚገኙበት የባህር ሰርጡ ቢዘጋ ቻይናም ተጎጂ በመሆኗ ይህ እንዳይሆን ማገዝ አለባትም ብለዋል። ኢራን ይህንን የባህር ሰርጥ ብትዘጋው የአሜሪካን ጨምሮ ብዙ ሀገራት ኢኮኖሚያቸው እንደሚጎዳ የገለጹት ሩቢዮ ይህ ሳይሆን ቀርቶ ኢራን ይህንን ውሳኔ ከወሰነች አሜሪካና ሌሎች ሀገራት ምላሽ ሊሰጡ ይችላሉ ሲሉም አስጠንቅቀዋል። የኢራን ፓርላማ የዓለማችን 20 በመቶ የሚሆነው ድፍድፍ ነዳጅ የሚተላለፍበትን የባህር ሰርጥን ለመዝጋት የቀረበውን የውሳኔ ሀሳብ ማጽደቁ የተገለጸ ሲሆን ውሳኔው ተፈጻሚ የሚሆነው የኢራኑ መሪ አያቶላ አሊ አህሜኒ በሚያስተላልፉት የመጨረሻ ትዕዛዝ መሆኑንም ተናግረዋል። 40 ኪሎ ሜትር ስፋት ያለው የሆርሙዝ የባህር ሰርጥ የመዘጋት አደጋ ካጋጠመው በዓለም የነዳጅ ዋጋ ላይ ትልቅ ተጽዕኖ ሊፈጥር እንደሚችል ተገልጿል ሲል ያስነበበው ቢቢሲ ነው። ታዳጊ ኢኮኖሚዎች ከበጀት ውጪ ወደ ሆነና ውስብስብ የብድር አደረጃጀቶች እየተሸጋገሩ መሆናቸውን የዓለም ባንክ አስታወቀ። ሁኔታው የህዝብ ዕዳ ስጋቶችን ሙሉ በሙሉ ለመገምገም አስቸጋሪ ያደርገዋልም ተብሏል። ራዲካል የዕዳ ግልጽነት የተሰኘ ሪፖርቱ ተበዳሪዎችና አበዳሪ ሀገሮች ሪፖርት የሚያቀርቡበትና ዕዳዎቻቸውን የሚገልጹበት መንገድ መሰረታዊ ለውጦችንም መክሯል። ችግሮቹን ለመፍታት የሪፖርት ማቅረቢያ አድማሱን የማስፋትና በብድር ላይ ተጨማሪ ዝርዝር መግለጫዎችን መስጠትን ይጨምራልም ነው የተባለው። በ2020 ከ60 በመቶ በታች የነበረው የዕዳ መረጃ መጠን ከ75 በመቶ በላይ ቢያድግም 25 በመቶ ብቻ በብድር ደረጃ አዲስ የተጋረጠ ብድርን በተመለከተ መረጃን ይፋ እንደሚያደርግም ተጠቁሟል። የዓለም ባንክ ዘገባ በተጨማሪ እንደ ልዩ ድልድል የማዕከላዊ ባንክ መለዋወጥና የዋስትና ግብይቶች ያሉ ውስብስብና ግልጽ ያልሆኑ የፋይናንስ ዝግጅቶች ጥቅም ላይ ውለው ሪፖርት ማድረግን የበለጠ እንደሚያወሳስበው ገልጿል ሲል አናዶሉ አስነብቧል። ተመልካቾቻችን ለሰዓቱ ያዝናቸውን የቢዝነስ ዜናዎች ከማጠቃለላችን በፊት ደግሞ የውጭ ምንዛሬ መረጃ ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎቻችን የተከታተላችሁትን ይመስል ነበር። ቀሪ የፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎች እናልፋለን። የሳህል ክልል በዓለም አቀፍ ደረጃ በአሸባሪነት የተጠቃ ክልል ነው ሲል ግሎባል ሽብርተኝነት ኢንዴክስ 2025 ገለጸ። በ2024 ከዓለም አቀፍ ሽብርተኝነት ጋር በተያያዘ ከሞቱት ሰዎች መካከል 51 በመቶውን የሸፈነው በአፍሪካ የሳህል ክልል ሲሆን እንደ አውሮፓውያን አቆጣጠር በ2024 ከዓለም አቀፍ የአሸባሪዎች ጥቃት 19 በመቶውን ይይዛል። ቡርኪና ፋሶ በቀጠናው በጣም የተጎዳች ሀገር ሆና ቆይታለች ያለው ዘገባው በመላ ሀገሪቱ የተመዘገቡት ከ700 በላይ ሰዎች ሞት ከሽብርተኝነት ጋር የተገናኙ ናቸው ተብሏል። እንደ የተባበሩት መንግስታት ድርጅት ዘገባ በ2025 የአሸባሪዎች ጥቃቶች አለማቋረጥ ቀጥሏል ማለቱን አፍሪካ ኒውስ ዘግቧል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዩናይትድ ስቴትስ በኢራን የኒውክሌር ቦታዎች ላይ ባደረሰችው የአየር ጥቃት ዙሪያ ለመምከር አስቸኳይ ስብሰባ እያካሄደ ነው። ሩሲያ፣ ቻይና፣ ፓኪስታንና ሌሎች 15 የምክር ቤቱ አባል ሀገራት በመካከለኛው ምስራቅ አፋጣኝ የተኩስ አቁም እንዲደረግ የሚጠይቅ የውሳኔ ሀሳብ አቅርበዋል። አለምሰገድ አበበ ተጨማሪ ዘገባ አለው። አሁን ላይ ዓለማችን ከየትኛውም ጊዜ በላይ
ከግማሽ ምዕተ ዓመት በኋላ ለሁለት የተወጠረችም ይመስላል። በቭላድሚር ፑቲን አገር በኩል አሁን ላይ ሶስተኛ የዓለም ጦርነት ቢነሳ እንኳን ሁሉም የአውሮፓ ሀገራት በፍጹም የሩሲያን የኒውክሌር የጦር መሳሪያ መከላከል አይችሉም ሲሉ መገናኛ ብዙሃን ፊት ወጥተው ሀሳባቸውን ያጋራሉ። ታዲያ ይሄ ጉዳይ በቀላሉ የሚታይም አይመስልም። ሩሲያ ከአሜሪካና ከአውሮፓ የሚበልጥ ብዙ የኒውክሌር መሳሪያ ያላት የሚለው መልእክት ፈጣሪ የሶስተኛው የዓለም ጦርነት እንዳይቀሰቀስና እንዳይጀመር እንዲያደርግ ጸሎት አደርጋለሁ ሲሉ ከተናገሩት አንድ አባት የተወሰደ መልእክትም ነው። አሜሪካና አውሮፓ በመካከለኛው ምስራቅ እያደረጉ ያሉትን ጦርነት ሩሲያን እንዳይነካት መጠንቀቅ አለባቸው፣ ያለበለዚያ ዓለማችን ወደ ሶስተኛው የዓለም ጦርነት የመግባቷ ነገር አይቀሬ ነው ሲሉም ተናግረዋል። ታዲያ አሜሪካና የአውሮፓ ሀገራት ኢራንና እስራኤል መካከል የተፈጠረውን ጦርነት በእድልነት በመጠቀም ሰሞንኛ ጥቃቶችን ከመፈጸም ባለፈ ጉዳዩን ሲያባብሱትም ተመልክተናል። ይህ አስጨናቂው የዓለማችን ውጥረት እየተባባሰ ባለበት ሰዓት ኢራን የሆርሙዝ የባህር ሰርጥን ለመዝጋት የመጨረሻ ምዕራፍ ላይ መሆኗን መናገሯ ደግሞ የተፈራው እውን እንዳይሆን ስጋቱን ከፍ አድርጎታል። አሜሪካንም የጉዳዩን ትልቅነት በመረዳት ኢራን የሆርሙዝን የባህር ሰርጥ እንዳትዘጋ ቻይና የማግባባት ስራ እንድትሰራ የሽምግልና መልእክት ተልኮም ነበር። እስካሁን የተሰማ አዲስ ነገርም ባይኖርም ማርኮ ሩቢዮ በዚህ የባህር ሰርጥ ነዳጅ ጭነው ከሚያልፉት መርከቦች መሃል የቻይና መርከቦች ስለሚገኙበት የባህር ሰርጡ ቢዘጋ ቻይናም ተጎጂ በመሆኗ ሽምግልናውን እንድታቀላጥፍ ኃላፊነት ሰጥተዋትም ነበር። በቻይና በኩል ግን በዚህ መንገድ የሚወሰድ እርምጃ ያለም አይመስልም። 40 ኪሎ ሜትር ብቻ ስፋት ያለው የሆርሙዝ የባህር ሰርጥ የመዘጋት አደጋ ካጋጠመው በዓለም የነዳጅ ዋጋ ላይ ትልቅ ተጽዕኖ ሊፈጥር እንደሚችልም ተሰግቷል። አሁን ላይ ያለው ስርዓት ኢራንን ታላቅ ሀገር ማድረግ ካልቻለ የአገዛዝ ለውጥ እንዴት ሊኖር እንደሚችል እናሳያለን ሲሉ ትራምፕ እየዛቱም ይገኛል። ይሄ ጉዳይ ደግሞ በበርካታ የፖለቲካ ተንታኞች ሌላ መስዋዕትነት በኢራን ብቻም ሳይሆን እስራኤልና ቀሪው ዓለም ላይ ሊከሰት እንደሚችል ማስፈራሪያም ተሰንዝሯል። እስራኤል ግጭቱ ራስን የመከላከል እንጂ በኢራን የስርዓተ ለውጥ ለማምጣት አይደለም ስትል በተደጋጋሚ ብትወተውትም አሜሪካ ግን ጉዳዩን በግልጽ አፍርጠዋለች። ታዲያ በአሜሪካና በእስራኤል በኩል እንደዚህ አይነት ጥቃቶች እየተሰነዘሩ ባሉበት ሰዓት ኢራን ሁሉንም አማራጮች ተጠቅማ ሉዓላዊነቷን ለመከላከል ከምንጊዜውም በላይ በቁርጠኝነት በዚህ ሳምንት መስራት የምትችላቸውን ነገሮች ሁሉ ታሳያለችም ተብሏል። በሌላ በኩል የእስራኤል ጦር ዛሬ በተመረጡ የኢራን ወታደራዊ ይዞታዎች ላይ በ30 ተዋጊ ጄቶች የተሳካ ጥቃት ፈጽም ያለው ሲል መናገሩን ቢቢሲ አስነብቧል። ምናልባት ድምጽን በድምጽ የመሻር ጉልበቱ ያላቸው ሀገራት ጉዳዩን አጽንኦት ሰጥተው እንዲመለከቱትም አሳስቧል። አለበለዛ ግን ዓለማችን ወደማያባራለት ሌላኛው ግጭት ልታመራ እንደምትችል ስጋቱንም አስቀምጧል። አሜሪካና ሌሎች የአውሮፓ ሀገራት ግን ይህንን ጉዳይ ከቁብ የቆጠሩትም አይመስልም። ምናልባት ግን በሩሲያና በቻይና በኩል አንዲት ነገር የሚከሰት ከሆነ ኢራንን ተደርበው ሌላኛው የሶስተኛው የዓለም ጦርነት ለዓለማችን አይቀርም ይመስላል። ዘገባው የቢቢሲ ነው። ተመልካቾቻችን አሁን ደግሞ ከሀገር መከላከያ ሰራዊት ጋር የተገናኙ ዜናዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ታደሰ ታምራት አጠገቤ ይገኛል። ታደሰ እንዴት አመሸክ? እንደማመሸሽ ሀና። ምን አይነት የሀገር መከላከያ ሰራዊት መረጃዎችን ይዘህልን ቀርበሃል? በዛሬው ምሽት የዛሬው የመከላከያ ዜናችን እንግዲህ እንደሚታወቀው ያው በተለያዩ ጊዜያት የመከላከያን አቅም ከመገንባት አንጻር የተለያዩ ስራዎች እየተሰሩ ይገኛሉና የበዛ ላይ ያተኮሩ የአቅም ግንባታ ስልጠናዎች ላይ ያተኮሩ ዜናዎች ነው ያሉት። ጥሩ ታደሰ፣ መቀጠል ትችላለህ። አመሰግናለሁ። በስልጠና የሰራዊቱን ሙያ አቅም ማሳደግ ላይ በትኩረት እየተሰራ መሆኑ ተገለጸ። የስድስተኛ እዝ ከሁሉም ኮሮች ክፍለ ጦሮች የተውጣጡ የመገናኛ ሙያተኞችን አስመርቋል። በምረቃው ስነ ስርዓት ላይ የተገኙት የስድስተኛ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጄኔራል ነገሪ ቶሪና እዙ ከተሰጠው አሸባሪዎችን የማጽዳት ዘመቻ በተጓዳኝ ከዘመናዊ ቴክኖሎጂ ጋር የተላመደ ሙያዊ አቅም ያለው ወቅቱን የጠበቀ ግንኙነት መሳሪያዎችን መጠቀም የሚችል የሰው ኃይል ማፍራት እንደተቻለም ተናግረዋል። በተመሳሳይ የሰሜን ምዕራብ እዝ ለኮርና
ክፍለ ጦር ዘመቻ፣ ፋይናንስ፣ ግዢና ንብረት ክፍሎች ሲሰጥ የቆየው የሙያና የአቅም ማጎልበቻ ስልጠና አጠናቋል። ሙያተኞቹ የተሰጣቸውን ስልጠና በቀዳሚነት አጠናቀው ጥሩ ውጤት ላስመዘገቡ በዝግጅት ግንባታ ላይ አቅም ለፈጠሩና የጥገና ባለሙያዎችም እውቅና ተሰጥተዋል። ሰውን ጊዜንና ማቴሪያልን በእውቀት የሚመራ የጠንካራ ባለሙያ ኮር በስልጠና ማፍራት መቻሉን የገለጹ ደግሞ የኮሩ ዋና አዛዥ ብርጋዴር ጄኔራል ወርቅነህ ጉደታ የስታፍ ስራዎችን አቀላጥፎ የሚሰራ ውጊያን የሚደግፍ ሰራዊቱ ፈታኝና የተወሳሰበ ግዳጆችን በብቃት መፈጸም እንዲችል መሰረት ያለው የዝግጁነት አቅም የሚፈጥሩ የስታፍ ክፍሎችን ፈጥረናል ብለዋል። የሰሜን ምስራቅ ያሰለጠናቸው የሰራዊት ስነልቦና ግንባታ ሙያተኞችን አስመረቀ። የሰሜን ምስራቅ እዝ የተሰጠውን ግዳጅ በላቀ መልኩ በመፈጸም ሀገርን ያጸና ህዝብን ያኮራ ተግባር እየፈጸመ የመጣና በመፈጸም ላይ የሚገኝ ነው። ይህንን የሰራዊቱን ጀግንነት አስጠብቆ ለማስቀጠልና ለሌላ የላቀ ግዳጅ ራሱን ለማዘጋጀት ተከታታይነት ያለው ስልጠና ማካሄድ በእጅጉ አስፈላጊ መሆኑን በስልጠና ማጠናቀቂያ ላይ ተገኝተው ንግግር ያደረጉት የእዙ የሰራዊት ስነልቦና ግንባታ ኃላፊ ብርጋዴር ጄኔራል እሸቱ አስማማው ገልጸዋል። ተቋሙ በመካሄድ ላይ የሚገኘው የዘመናዊ ሰራዊት ግንባታ ሂደት ከሚደገፍባቸው መንገዶች አንዱ ስልጠና መሆኑን የገለጹት ብርጋዴር ጄኔራል እሸቱ አስማማው የሰራዊታችን ሁለንተናዊ የስነ ልቦና አቅም የሚገነባበት አካሄድ የማመላከትና በተከታታይ ያለው የግንባታ ስራዎችን ማከናወን ከስነ ልቦና መዋቅሩ የሚጠበቅ ተግባር መሆኑንም አስገንዝበዋል። የዕለቱ ተመራቂ ሰልጣኞች ሰራዊቱ በአውደ ውጊያ እያስመዘገበ የሚገኘውን ድሎችና ገድሎችን ቀጣይነት ለማረጋገጥ በየደረጃው የሚገኙ የሰራዊት ክፍሎች ወታደራዊ ስነ ልቦና መገንባትና ዋና ተልዕኳቸው መሆኑን በመጠቆም በስልጠናው የተገኘ አቅሞች በመጠቀም ስራቸውን በብቃትና በኃላፊነት መስራት እንደሚጠበቅባቸውም ተናግረዋል። የስልጠናው አስተባባሪ ኮሎኔል ደምሴ ተበጀ ስልጠናው በመሰረታዊ ጋዜጠኝነት፣ በግንባታ ጽሑፍ ዝግጅትና በካሜራ ሙያዎች ላይ ትኩረት አድርጎ የተሰጠ መሆኑን ገልጸዋል። የዋና ዳይሬክቶሬት ተሽከርካሪና የነዘቅ አገልግሎት ቡድን አስፈላጊውን አገልግሎት እየሰጠ እንደሚገኝ ተገለጸ። በጠቅላላ አገልግሎት ዋና ዳይሬክቶሬት የተሽከርካሪ ነዘቅ አገልግሎት ቡድን አስፈላጊውን የትራንስፖርት የነዘቅ አገልግሎት እየሰጠ እንደሚገኝ ተገልጿል። የተሽከርካሪና ነዘቅ አገልግሎት ቡድን መሪ ኮሎኔል ለገሰ ድንቁ ተሽከርካሪዎች በበርካታ የሰራዊት መኖሪያ ካምፕ መነሻ መድረሻቸው በማድረግ አስፈላጊውን የትራንስፖርት አገልግሎት በተፈለገው ጊዜ መስጠት እየተቻለ መሆኑንም ገልጸዋል። አሽከርካሪዎች በሚወጣላቸው ስምሪት መሰረት በማንኛውም ጊዜ አሰራርን በተከተለ አግባብ ተገቢውን ሙያዊ አገልግሎት እየሰጡ መሆኑም ተናግረዋል። የነዳጅ የዘይትና ቅባት አቅርቦትን በተመለከተም ሁሉም የተቋሙ ተሽከርካሪዎች እንደየስራ ባህሪያቸው ስታንዳርዱ በሚፈቅደው መሰረት የነዳጅ አገልግሎት ማግኘት እየቻሉ ስለመሆኑም ተናግረዋል። የተሽከርካሪ ስምሪት ዴስክ አስተባባሪ ሻለቃ ሲሳይ አሰፋ በበኩላቸው በጠቅላይ መምሪያው የሚገኙ በርካታ አሽከርካሪዎች የትራፊክ ሕግን በሚገባ አውቀው ጥንቃቄ የተሞላበት አገልግሎት መስጠት እንዲችሉ የግንዛቤ ማስጨበጫ የሚሰጥ መሆኑንም ገልጸዋል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይህንን ይመስላሉ። ሰላም። ተመልካቾቻችን ለዛሬ የነበሩን ዜናዎች ይህን ይመስላሉ። አብራችሁ ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ